ignorance and knowing በምን ጀምር ባለማወቅ አንድ ሰው ማይማር ከሆነ አእምሮ ማያሰፋ ከሆነ መረዳቱ ማያሰፋ ከሆነ ግንዛቤው ማያሰፋ ከሆነ ስለ ህልም ሲያስብ በንቁ አእምሮ የሚያስበው ሐሳብ is worry and doubt ቅልቅል ነው ማለት እዚህ ጋር ሞቲቬትድ ሲሆን እዚህ ጋር ሲመጣ yes ይቻላል yes ሻገራለሁ yes ከችግር በላይ ነኝ yes ከኑሮ ውድነቱ ላይ ነኝ ኤነርጂ አለ በንቁ አእምሮ ግን ከስር ደግሞ ምን አለ ፓራዳይም አለ ያ ፓራዳይም ምን አይነት ፓራዳይም ሊሆን ይችላል ተስፋ የቆረጠ ፓራዳይም እኔ እኮ ከዚህ በፊት ሞክሬ አልተሳካልኝም እኔ እኮ ገንዘብ የለኝም እኔ እኮ ሰው የለኝም እኔ እኮ አቅም የለኝም አሁን ፓራዳይም ዝም አይልም ሐሳብ ልክ ሞባይል ኖቲፊኬሽን እንደምትልከው ኖቲፊኬሽን ይልካል ይቅርብ ተው አዲስ ዓመት ይሁን ሰኞ ጀመር ምን ይሰራልሃል በዚህ ኑሮ ውድነት በዚህ ሀገር በዚህ ፖለቲካ በዚህ ጊዜ በዚህ ሰው ልጅ ይሄ ልጅ እንደዚህ ባያደርጉኝ እንደዚህ ባያደርግ የተወሰነ ሐሳባችን ምንድነው እኔ አልፋለሁ ሻገራለሁ ሆናለሁ አሳካለሁ ቀይራለሁ አድካለሁ ግን ይሄ ሐሳብ ብቻ አይደለም ያለን ሐሳብ ፓራዳይማችን ሐሳቦች ያመነጫል ቁጭ ስትል ሐሳቦች ይመነጫሉ እኔ ድንቅ ነኝ ትልቅ ህልም አለኝ ህልሜ ይቻላል የሚሉ ፓራዳይሞች ብቻ ሳይሆን እኔ ዝም ብዬ ያልረባም እኔ አልችልም እኔ ከአቅሜ በላይ ነው ከዛ ውጪ ደግሞ አለ የሆነ ነገር ትፈልጋለህ እንዳሰብከው አይሆንም የሆነ ነገር ትሞክራለህ እንዳሰብከው አይሄድም የሆነ ፕሮጀክት መጨረሻ ተደርሰዋለህ ይመለስብሃል አለቀ ያልከው ይቀራል ያለህ ገንዘብ ያልቃል ስለዚህ የውጭው ዓለምና ፓራዳይም ደግሞ ሌላ ሐሳቦች ያመነጫሉ እዚህ መተን ስልጠና ስንወስድ እኔ በቃ 11 ሰዓት ነሳለሁ አነባለሁ ጠይቃለሁ ሞክራለሁ አሳካለሁ እሄዳለሁ አሸንፋለሁ እደርሳለሁ ቦም ከባድ ነው ከአቅሜ በላይ ነው እኔ ሰልችቶኛል ስንቴ ሞክሬ አልሆነልኝም ረቶኝ እባክህ ራሴ ህይወቱ ራሱ አስጠልቶኛል ስለዚህ የነዚህ ሐሳቦች ንቁ አእምሯችን እነዚህ ሐሳቦች ስለሚቀላቀሉበት በንቁ አእምሯችን ግልጥ ያለ ህልም ግልጥ ያለ ተስፋ ሳይሆን የሚታየን የሁለቱ ቅልቅል ነው የሰው ልጆች ትልቁ ችግራችን ምንድነው ማን መሆናችን አናቅም ምን ማድረግ እንደምንችል አናቅም የባሰ ደግሞ እንዴት እንደምንሰራ አናቅም አእምሯችን እንዴት እንደምንጠቀምበት አናቅም ሐሳባችን እንዴት እንደምንጠቀምበት አናቅም በራሳችን ሐሳቦች ነው ስንጠፈጠፈ የምንውለው ከ10 ዓመት በፊት የሆነ ጉዳይ እስከ ዛሬ ድረስ አንበርክኮ ይቀጠቅጠናል ከወር በፊት የሰደበን ሰውዬ እስከ ዛሬ ድረስ ያመናል ከነገ ወዲያ ሊሆን የሚችል ነገር ያስጨንቀናል ከ10 ዓመት በኋላ ሊሆን የሚችል ድብርት ውስጥ ይከተናል ሊሆን ይችላል ላይሆን ይችላል የሰው ልጆች ትልቁ ችግራችን አእምሯችን እንዴት እንደሚሰራ አናቅም በራሳችን አእምሮ እናብዳለን ስለዚህ አእምሮ እንዴት እንደሚሰራ ያላወቀ ሰው በንቁ አእምሮ ይቀላቀልበታል ሐሳብ ምን ፖዚቲቭም ኔጌቲቭም ይቻላልም አይቻላልም ተስፋ ማድረግም ተስፋ መቁረጥም ይሳካልም አይሳካልንም ይሆንልኛልም አይሆንልኝም ይሻገራልም አይሻገርልኝም ትልቁ ችግር አእምሮ በሱ ቁጥር ውስጥ አይደለም እነዚህ ሁለቱ ሐሳቦች በንቁ አእምሯችን ሲቀላቀሉ በንቁ አእምሮ ውስጥ ምን ይፈጥራሉ መጠራጠር ዳውት ኤንድ ወሪ ይሄ ረጅም ጊዜ ከቆየህበት ረጅም ጊዜ ሳምንት በቂ ነው እንደዚህ ሳምንት ሙሉ 2 ሳምንት ሙሉ 3 ሳምንት ሙሉ እንደዚህ ከቆየህበት በልብህ አንድ ነገር ይፈጠራል ምን ይባላል እሱ ፍራቻ ትፈራለህ ባይሆንስ ሞክሬ ባይሆንስ እንደሚባለው ባይሆንስ ሰርቼ ባይሳካስ አምኜ ባይሳካልኝስ ከዚህ በፊት ሞከርኩ አይደለ ከዚህ በፊት ሄድኩ አይደለ ከዚህ በፊት ለማሳካት ሞከርኩ አይደለ ከዚህ በፊት ሳቁብኝ አይደል ከዚህ በፊት ቀለዱብኝ አይደል ከዚህ በፊት ከሰርኩ አይደለ ከዚህ በፊት ተሰቃየሁ አይደለ አሁንስ ብሰቃይስ ሌላ አማራጭ አለ መሆን ያለብኝ በመሆን ማድረግ ያለብኝ በማድረግ መክፈል ያለብኝ መስዋዕትነት በመክፈል መድረስ ያለብኝ ቦታ ደርሳለሁ ህይወቴን ቀይራለሁ ቤተሰቤን ቀይራለሁ ታሪኬን ቀይራለሁ ግን ይሄ አይመጣልህም ስለዚህ ፍራቻ ስትገባ ያስጨንቃል አሁን ይሄ ሁሉ መንገድ ሂጅ ምንም ሳልሄድ እንኳ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ ተደርጎ እኔ ፍራቻው እንቆይበታለና ፍራቻው ስንቆይበት በአእምራችን ብቻ ሳይሆን በምን እንጠጣዋለን በሰውነታችን እንጠጣዋለን አሁን ሰውነት ሲገባ ምን ይቀይራል ኤንዛይቲ የሆነ
ውጥረት፣ ጭንቀት ይቀይራል። እንጨነቃለን። ለምን ነው የምንጨነቀው? የሆነ ነገር መቀየር እንፈልጋለን፣ የሆነ ነገር ማሳካት እንፈልጋለን። ግን አእምሯችን የሆነ ፎከስ መጥተዋል። የሆነ አንድ ሀሳብ ላይ፣ አንድ ችግር ላይ፣ አንድ ያጋጠመ ነገር፣ አንድ ያልተሳካ ነገር፣ አንድ መሆን የነበረበት ያልሆነ፣ አንድ መሆን ያልነበረበት ነገር ያልሆነ አለና እዛ ነው የሚመላለሰው። እዛ ብቻ ሳይሆን እዛ አካባቢ ያለ ሀሳቦች፣ ለምን ይሄ አልሆነም? ለምን ይሄ ልጅ እንደዚህ ያደረገ? እንደዚህ ቢሆንስ? እንደዚህ ቢሆንስ? እንደዚህ ቢሳካ? እነዚህ ነገሮች እኮ አንፈልጋቸውም። አንድ ነገር የምናውቀው ነገር አለ። ማንኛውም ሀሳብ በተደጋጋሚ ስታስበው ወደ ውጤት መቀየር አለበት። አእምሯችን ግን በእኛ ቁጥር ውስጥ ካልሆነ እኛ ቁጭ ብለን እያለን ከ10 ዓመት በፊት ያጋጠመ እዚህ አምጥቶ ትክስት የሆነ ሀሳብ ውስጥ ይከተናል። ትናንት የሆነ ጭንቀት ውስጥ ይከተናል። ከትናንት ወዲያ ከነገ ወዲያ የሚሆን እንደዚህ ብዬ ለምን አላደረጉም? እንደዚህ ሆኖ ለምን እንደዚህ አልሆነም? ይሄ ለምን አልሆነም? ለምን አልሆነም? ሶ the mind is በቃ በስነ ስርዓት ሳይሆን ከስርዓት ውጭ ከዛ መሀል ላይ ደግሞ እችላለሁ፣ እቀይራለሁ፣ አሳካለሁ። ልክ መኪና ነዳጅና ፍሬን እንደመስጠት ነው። ነዳጅ ሰጣ፣ ሁለቱም አንድ ላይ ነዳጁም ፍሬኑ አንድ ላይ ብትይዛቸው ምን ነው መኪና ጭስ በጭስ ነው የምትሆነው አይደለ? አንድ መኪና በዚህ ነዳጅ በዚህ ደግሞ ፍሬን ከያዝክባት ምን ነው የምትሆነው? ትሄዳለች። ብትሄድም በቃ ትጨሳለች አይደለ? ሁሌ የምለው ምንድነው የሰው ልጆች ትልቅ ችግራችን እንዴት እንደምንሰራ አናውቅም። አንድ መኪና እንዴት እንደሚሰራ ላላወቀ ሰው መኪና ውስጥ ብታስገባ አውቶማቲክ መኪና እንደፈለክ ረገጣቸው ብትለውና አጎንብሶ ነዳጅ ፍሬን ነዳጅ ፍሬን ወይ ሁለቱም ቢጭ ነው መኪና ይሁን እሱም ይሁን ከየት እንደምናነሳቸው የታወቀ ነው። ምክንያቱም በአጋጣሚ ነው መኪናው የሚነዳት። አሁን መኪና ስንነዳ እንዴት አድርገን እንደምንነዳ ማወቅ አለብን አይደለ? እቺ ህይወትም ይሄ አእምሮም ስንጠቀምበት እንዴት አድርገን እንደምንጠቀምበት ማወቅ አለብን። የሰው ልጅ በአእምሮ በአጽኖት በተደጋጋሚ የሚያስበው ሀሳብ ወደ ውጤት ይቀይራል። ስለዚህ ሰው ምን ነው የሚፈልገው? በቃ የሚሻገርበት፣ የሚሳካበት፣ የሚቀየርበት ነው ማሰብ የሚፈልገው። ግን ወደዚህ ትኩረት ማድረግ የፈለገ እዚህ ጋር የሆነ ነገር ሞክሮ የሆነ ሰዎች አበላሽተውበታል። አሁን መበላሸቱ ሲበላሽ ታዝናለህ አታዝነህ? ታዝናለህ። ይከፋል አይከፋም? አዎ ይከፋል። የሆነ ሰው ካጭበረበረ የሆነ ሰው ከበደለ መጥፎ ይሰማል። እንዴት አይሰማም? ችግሩ ለስንት ጊዜ መጥፎ ይሰማሃል ነው። ዛሬ ችግር አጋጥመዋል፣ ሙሉ ቀን ችግሩ ስትጠጣው ትውላለህ። ነገስ እዛ ላይ ነህ። ከሳምንት በኋላስ እዛው ነህ። ከወር በኋላስ ደብሮኛል። ለምን የደበረ? ከወር በፊት ይሄ ልጅ እንደዚህ አድርጎኛልና መርሳት አልቻልኩም። አሁን ምርጫ አለ አይደለ? ምርጫ አለ። አንድ ነገር ሊሆን አልፈለግነው ነበር ግን ሆነ። አሁን ይሄ የሆነ ነገር ተመልሰን አንቀይረው። ሰውየው ምን ያክል ይበድለን፣ እኛ ምን ያክል እንሳሳት፣ ምን ያክል እንበድል፣ ምን ያክል እናጥፋ፣ አሁን መቀየር እንችላለን፣ ለወደፊት ማሻሻል እንችላለን እንጂ ተመልሰን ወደ ኋላ መቀየር አንችልም። ስለዚህ ሁለት አማራጭ ነው ያለ። ይሄ ያጋጠመ ነገር ደስ የሚል አይደለም። ባይሆን ኖሮ ደስ ይለኝ ነበር ግን ሆኗል። በቃ እንዳሰብኩት አይደለም ግን ሆኗል። ስለዚህ ዛሬ በሱ ስጨነቅ ለዋል ወይ፣ በሱ ስደበር ለዋል ወይ፣ በሱ ተከፍቼ ለዋል ወይ፣ ወይስ ዛሬ መሆን የምችለው the best version ልሆን? ይሲ ዛሬ መሆን ይሄ ችግር አጋጥሞኛል፣ ባያጋጥመኝ ደስ ይል ነበረ፣ ግን በዚህ ችግር አልፈርስም፣ በዚህ ችግር አልሸነፍም። መሆን ያለብኝ ሆናለሁ፣ ማድረግ ያለብኝ አደርጋለሁ። ምክንያቱም በህይወት ነው ያለሁ። ብሞት ኖሮ በቃ ትናንት ብሞት ኖሮ ከነ ችግሩ ምንም እንቅስቃሴ አልነበረውም። በህይወት ነው ያለሁ። ፈጣሪ ፈቅደዋል። በአፍንጫዬ ትንፋሽ አለ፣ ምግብ አለ፣ ውሃ አለ፣ አእምሮ ያለ። ማሰብ እችላለሁ። ምን ማሰብ እችላለሁ? ስለ ችግሩ ማሰብ እችላለሁ። ስለ መፍትሄ ማሰብ እችላለሁ። አንድ ላይ ነን ወይ? ስለዚህ ዛሬ ይሄ ችግር በሁለት መንገድ ነው የምጠቀምበት። አንድ በምን ትጠቀምበታለህ? በሱ ትከፋለህ፣ ትጨነቃለህ፣ ጠፋለህ። ሁለተኛ ደግሞ እንዴት መጠቀም እችላለህ? በቃ ይሄ ችግር ገጥሞኛል አይደል? ከችግሩ በላይ ሆናለሁ። ተጫወትብኝ አይደል? ከጨዋታው በላይ ሆናለሁ። ስለዚህ እንቅስቃሴ ጀምራለህ። ዛሬም ላይ ሳካ ይችላል። ነገ በህይወት ካለህ ትቀጥላለህ። ከነገ ወዲያ ትቀጥላለህ። የዛሬ 1 2 ወር 3 ወር ታሪክህን ተናገር ሲባል ከ2 ወር 3 ወር በፊት እኮ እንደዚህ ያጋጥመኝ ነበረ።
ልፈርስ ትንሽ ቀርቶኝ ነበረ፣ ግን ሰብሰብ ባልኩና ትኩረቴ መፍትሄው ላይ ያደረኩት፣ ትኩረቴ ህልሜ ላይ ያደረኩት፣ ትኩረቴ ራሴ ላይ ያደረኩት። ራሴ ላይ ሰራሁ። ብዙ ጊዜ አልቅሻለሁ፣ ብዙ ጊዜ ከብዶኛል። እጄ ለመስጠትም ትንሽ ቀርቶኝ ነበረ፣ ግን እጄን አልሰጠሁም፣ ተስፋ አልቆረጥኩም። ይኸው እዚህ ደርሻለሁ። ይሄ አንድ ታሪክ ነው። ሁለተኛ ታሪክ ከ2 ወር በኋላ ምን ሆነ ስትባል ደብሮኛል። ለምን? ከ2 ወር በፊት እኮ እንደዚህ አድርገውኝ ተጫወቱብኝና በቃ ከዛ በኋላ ሰው መሆን አልቻልኩም። that's a choice። መሃይምነት ማሙርነት ይጋረት ችግር አለ ማለት እኔ ችግር መሆን አለብኝ ማለት አይደለም። ከችግር በላይ መሆን እችላለሁ። የሚስማማ ሰው ብቻ ድምጽን ያሰማል። ይሄ ያልተረዳ ሰው ሙሉ ቀን ስለምን ነው የሚያስበው? ለምን እንደዚህ ሆነ? እንደዚህ ባደርግ ኖሮ እኮ እንደዚህ አይሆንም ነበር። እንደዚህ በላቸው እኮ እንደዚህ ይሆን ነበር። እሱ ብቻ መቼ ሆነ? ባለፈም እኮ እንደዚህ ባደርግ ኖሮ እንደዚህ አይሆንም ነበር። እንደዚህ ባላምናቸው ኖሮ፣ እንደዚህ ገንዘቤ እንደዚህ ባልጨርስ ኖሮ፣ ባላምናቸው ኖሮ፣ ባልሰማ ኖሮ፣ ባልሄድ ኖሮ፣ ባልሞክር ኖሮ፣ ባልጀምር ኖሮ፣ እንደዚህ ከሆነስ፣ በዚህ መንገድ ከቀጠለስ፣ ገንዘብ ካለቀብኝስ፣ ሰው ከከዳኝስ፣ እንደዚህ ከተፈጠረስ፣ እንደዚህ ከተፈጠረስ። አሁን በቃ የምናስባቸው ሀሳቦች ስትረስ ቤዝድ የሆኑ ሀሳቦች ስለሆኑ ስትረስ ሆርሞን ሰውነታችን ይለቀቃል። ይሄ ኖርማል ሰውነታችን ፋንክሽን የሚያደርግበት መንገድ ያቋርጣል። ላይክ ሰውነታችን አደጋ ውስጥ ነው። አእምሮ ሲጨናነቅ ሰውነታችንም ይጨናነቃል። ስለዚህ አደጋው ስትረስ ሞድ ነው የምትሆነው። ስትረስ ሆርሞንስ ሪሊዝ ይደረጋሉ እና ስትሄድ ይጨንቃል። የሆነ ውትፍ ውትፍ የሚል ነገር አለ። አማርኛ ከሆነ ቃል የሆነ ይጨንቃል። አሁን ቀጣይ ስቴፕ ይሄ ምን ነው የሚሆነው? ስፕሬስ ነው የሚደረገው። ስፕሬስ ማለት ደስተኛ ስትሆን ኤክስፕሬስ ነው የምታደርገው። ሲሳካልህ ብርት ነው የምትለው፣ ጥርት ነው የምትለው፣ ታበራለህ አይደለ? ሲጨንቅህ ግን የሆነ ነገር ሞክረህ፣ የሆነ ነገር ለፍተህበት፣ የሆነ ነገር ሄደህበት፣ የሆነ ነገር ለማሳካት ሮጦህበት ሳይሳካ ሲቀር ግን ወደ ውስጥ ነው የምታፍነው። በተለይ አካባቢ ያሉ ሰዎች ህልም አለኝ፣ አሳካለሁ፣ እቀይራለሁ፣ አድጋለሁ፣ እንሻገራለሁ፣ ከኑሮ ውድነት ሆናለሁ ስትላቸው አይሆንም ካሉ ሄደህ ልትነግራቸው አችልም። ስለዚህ ወደ ውስጥ እንዴት ትናገራለህ? you suppress it, you don't express it። ሲደብር ኤክስፕረስ አታደርገውም፣ ፊት ላይ ነው የሚታየው። መንገድ ላይ ሰው ሲሄድ የለም በቃ በራሱ ሀሳቦች ይዋጣል፣ በራሱ ችግሮች ይዋጣል። አያችሁ፣ ችግሩ መፍትሄ መቀየር ይችላል። በችግሩ መቀበር እንችላለን፣ በችግሩ መብረር እንችላለን። ካልነቃንበት ግን ችግሩ ሀሳባችን ይቋጠራል፣ ችግሩ ስሜታችን ይቋጠራል፣ ችግሩ ድርጊታችን ይቋጠራል፣ ችግሩ ዛሬያችን ይቋጠራል፣ ችግሩ አእምሯችን ይቋጠራል፣ ችግሩ እኛን ይቋጠራል። መጨረሻው እኛ ራሳችን ችግሩ እንሆናለን። እዛ ሀሳብ ላይ ማነህ ብትባል ችግሩ ነኝ፣ ወይ ቤት ኪራይ ከሆነ ቤት ኪራይ ነኝ፣ ወይ ተበዳይ ነኝ፣ ማልችል ነኝ ብለህ ነው የምታወራ። ይሄ ለሰዎች ሄደህ ኤክስፕረስ የምታደርገው ነገር አይደለም፣ ወደ ውስጥህ ነው የምታፍነው። ኦፍኮርስ ቅርብ የሆኑ ሰዎች ካሉ ታወራላቸዋለህ፣ ግን አይገለጽም፣ በኤነርጂ ደረጃ አይገለጽም፣ ሰፕረስ ይደረጋል። ለረጅም ጊዜ እንደዚህ አይነት ሀሳቦች ይሄ ሰውነት ስታስጨንቀው፣ ለረጅም ጊዜ ሀሳቦችህን ወደ ውስጥ ስትይዛቸው የሚፈጠረው ዲፕሬሽን ነው። ድብርት ውስጥ ነው የምትገባው። ይደብርሃል፣ መስራት ይደብርሃል፣ መሄድ ይደብርሃል፣ መናገር ይደብርሃል፣ መኖር ራሱ ይደብርሃል፣ ህይወት ራሱ ይደብርሃል፣ መታገል ራሱ ይደብርሃል፣ ማለም ራሱ ይደብርሃል፣ ወደፊት መሄድ ራሱ ይደብርሃል። የራሱ ጉዳይ እንዴ 1000 ዓመት አልኖርም ምን ነው ህልም ምናምን የምትል እናንተ ደግሞ ተው አቃንዳችሁ። እዚህ ሞድ ውስጥ ከገባ ሰው ስለ ተስፋ፣ ስለ መሻገር፣ ስለ መሄድ ምናምን ሲያወራ ቀልድ ነው የሚመስልህ። ኧረ ተወኝ በቃ እኔ አልፈልግም በቃ ማለት። ድብርት ውስጥ ሆነንም ፈጣሪ ከኛ ጋር ነው። የሚያስፈልገን ትንፋሽ ይሰጠናል፣ የሚያስፈልገን ውሃ ይሰጠናል፣ የሚያስፈልገን ምግብ ይሰጠናል፣ የሚያስፈልገን ገቢ ይሰጠናል። ዝም ብለን ነው የምንጨነቀው እንጂ የሚያስፈልገን ነገር ሁሉ እናገኛለን። ግን ነገ ምን ልሆን ነው ልኛ እንደምናመጣው ምን ልሆን ነው ስንል እንውላለን። ከዛ ድብርት ውስጥ ስንገባ የሚያስፈልግ አይደለም ለኛ፣ ለወፎች፣ ለአበባዎች፣ ለሁሉም ፈጣሪ የሚያስፈልጋቸው ይሰጣል አይደል? ድብርት ውስጥ ሆነንም ስለሚሰጠን ያዋጣል። ድብርት ውስጥ መሆን ያዋጣል። ቤተሰቦችን ታስጨናንቃለህ፣ ምንም አታደርግም እንጂ ያዋጣል። ስለዚህ ግን አዲስ ነገር አትፈጥርም፣ መፍትሄ አትፈጥርም፣ ለራስህ አትሆንም፣ ለቤተሰብህ አትሆንም፣ ለሀገርህ አትሆንም።
እዚህ ያላችሁ 1% ናቸው አይደለ? ከራሳችሁ አልፋችሁ ለቤተሰባችሁ የምትሆኑ ናቸው። ይሄ ስልጠና ስትወስዱ ምን ብያችሁ ነበር? ይሄ ስልጠና ለሁሉም ሰው አሁን ለሚታየው ነው። ለሚታየው ራይት ብራዘርስ ኤርፕሌን ታያቸው፣ ቶማስ ኤዲሰን መብራት ታየው፣ ማርኮኒ ሬዲዮ ታየው፣ እነ ንጉሥ የዛና አክሱም ታያቸው፣ ላሊበላ ታያቸው፣ ስንት ተአምር ታያቸው። የሚታያቸው ሰዎች አሉ። ከሚታያቸው ሰዎች ናቸው ወይ? የሚታየህ ከሆነ የሚታየህ ከሆነ ጠንካራ ነህ። ማልቀስ እየፈለግ ትሄዳለህ። መፍረስ እየተመቸ ድብርት ውስጥ መሆን እየተመቸ ነው። እኔማ ኃላፊነት አለብኝ። ለቤተሰቤ ሆናለሁ፣ ለሀገሬ ሆናለሁ፣ በሀገሬ ላሉ ሴት ልጆች ደርሳለሁ። እያያችሁ ነው አይደለ? አንዳንዴ በቃ ዲፕሬሽን ውስጥ ስንገባ ዓለም የጨለመ ይመስለናል። ህይወት ያለቀለት ይመስለናል። ችግሩ የመጨረሻ ይመስለናል። ኑሮ ውድነት መጨረሻችን ይመስለናል። ሁሉ ያበቃለት ይመስለናል። ጀስት ወጣ ብለን ስለማናይ ነው። ይሄ ነው መሃይምነትና መሩ። አናቅም ችግሮች እንዴት እንደሚፈቱ አናቅም። ከኑሮ ውድነት በላይ እንዴት እንደምንሆን አናቅም። የራሳችን ሀሳቦች እንዴት እንደምንመራቸው አናቅም። አእምሯችን እንዴት እንደምንይዘው አናቅም። ፍሬኑና ነዳጁ አንድ ላይ እንሰጠዋለን። ስለዚህ መኪናዋ ታብዳለች፣ እኛም እናምዳለን። በዚህ ይችላለሁ፣ በዚህ አልችልም፣ በዚህ ይሳካል፣ በዚህ አይሳካ፣ በዚህ ተስፋ አለኝ፣ በዚህ ተስፋ የለኝ፣ በዚህ ደስ ብሎኛል፣ በዚህ ደብሮኛል፣ በዚህ እኔ ድንቅ ነኝ፣ እኔ ማረባ ነኝ። እኔ አእምሮ እኔ የምፈልጋቸው ሀሳቦች ነው ትኩረት የሚያሻግሩ፣ የሚያሳድጉ፣ የሚቀይሩ፣ የሚያበረቱ ነው ትኩረት ማድረግ ያለበት። ከሆነው እንማራለን፣ ካልተሳካው እንማራለን። ይሄ ማናደርግ ከሆነ ችግሩ ላይ የምንጠጣው ከሆነ ስለ ችግሩ ጠዋትና ማታ የምናስብ ከሆነ ግን ምን ውስጥ እንገባለን? ድብርት ውስጥ እንገባለን። እና ድብርት ውስጥ ስትገባ ከሱ ውጪ አማራጭ አለ አይመስልህም። ሰው ዲፕሬሽን ስትገባ ለረጅም ጊዜ አእምሮ በቃ ችግር ላይ ትኩረት ያደረገ አእምሮ ሲሆን ችግር ላይ ይሄ ምን ለምን ሆነ? ይሄ ለምን ሆነ? እንደዚህ ቢሆንስ ምን ላደርግ ነው? ህይወት ምን ሊሆን ነው? እንደዚህ በአእምራችን ፓራዳይም እስር ቤት ውስጥ ለረጅም ጊዜ ከቆየን አእምሯችን ኔጌቲቭ ይሆናል፣ ልባችን ኔጌቲቭ ይሆናል፣ ሰውነታችን ጭንቀት ውስጥ እንከተዋለን። ስትሬስ ሆርሞን አራይዝ ያደርጋሉ። ስትሬስ ሆርሞን ሲቋጠሩናል። ስለዚህ ሀሳባችን ኔጌቲቭ ነው፣ ስሜታችን ኔጌቲቭ ነው። ስሜታችን ተጨማሪ ኔጌቲቭ ሀሳቦች ይሰጠናል። እነዛ ኔጌቲቭ ሀሳቦች ተጨማሪ ኔጌቲቭ ስሜት፣ ኔጌቲቭ ሀሳብ፣ ኔጌቲቭ ድርጊት፣ ኔጌቲቭ ሀሳብ፣ ኔጌቲቭ ስሜት፣ ኔጌቲቭ ድርጊት፣ የሆነ ሳይክል ለረጅም ጊዜ ስንቆይ ድብርት ውስጥ ገብተናል። በዚህ መንገድ ከቆየን እንታመማለን። ኢትስ ዲዚዝ ህመም ነው። እንታመማለን። ህመሙ በቃ አለ ሰውነታችን ላይ ፊል እናደርገዋለን። በዚህ ሞድ ስንሆን ይሄ ሰውነት ፊል እናደርገዋለን። አሁን 70% በሽታዎች ከስትረስ የተነሱ ናቸው። አሁን ሳይንስ የሚያሳያለ ብዙ አዳዲስ በሽታዎች በዚህ ዘመን የመጡ ናቸው። ምንጫቸው ሲያያቸው ምንድነው? ስትረስ። ለምንድነው ስትረስ የሚመጣው? ይሄ አእምሮ እንዴት እንደምንጠቀምበት አታውቅም። ድሮ ያልነበሩ አያቶቻችን ጋር ያልነበሩ በሽታዎች የመጡ ናቸው። ምክንያቱም እነሱ ጠዋት ተነስተው ቀናቸው በጸሎት በምስጋና ይጀምራሉ። ከዛ ከበሬው ነው ከግብርናው ነው ምናምን ሮጡ ነው። አሁን ጊዜ በዛ። ሰው ተነስቶ ቀኑ በጸሎት በምስጋና አይጀምርም። አመስጋኝ አይደለም፣ ውድድር ነው። ከጎረቤቴ ሻል ያለ መኪና እንዴት ሊያዝ ነው? ከጎረቤት እንደዚህ ከሁሉም ሰው በትምህርት ቤት አንደኛ መሆን ነው። ከከተማው አንደኛ መሆን ነው። ከዛ ብዙ መረጃ አለ፣ ፌስቡክ አለ፣ ቲክቶክ አለ፣ መረጃው አለ። ሶ ምን ይፈጥራል? ስትረስ ይፈጥራል። ያ ስትረስ አእምሯችን ያቃውሰዋል። ብቻችን ብዙ ሰው ብቻውን መቀመጥ አይችልም። አእምሮ ያሳብደዋል። ሞባይል ካልያዘ አንድ ሰዓት ረጋ ብሎ ቁጭ ማለት ሞክራ ይችላል አይደለ? አንድ ሰዓት ብቻህን መቀመጥ ካልቻልክ ችግሩ ማን ጋር ነው ያለ? ያልሞክረው እኔ አንድ ሰዓት አይደለም 12 ሰዓት መቀመጥ እችላለሁ። ሞክረው። ረጅም ጊዜ እዚህ ስትረስ ውስጥ ምን ልሆን ነው እንዴት እንደዚህ ሆነ ምን እንደዚህ ሆነ ይሄ አእምሮ ላይ ለረጅም ሰዓት ስትቆይ ትታመማለህ። ስታመም ሰላም የለም። ስለዚህ የተበታተንክ ሀሳቡ ይበታተናል፣ ህልሙ ይበታተናል፣ ጤንነትህ ይበታተናል፣ ህይወት ይበታተናል፣ ድርጅት ይበታተናል፣ አገርም ይበታተናል። እየተበታተነ ይሄዳል። ሁሉ ነገር እየፈረሰ ሁሉ ነገር እየተበታተነ ይሄዳል። ተበታተነ ማለት አይሰበሰብ ማለት
አይደለም። እስካሁን ድረስ አልተቻለ ማለት አይቻልም ማለት አይደለም። but this is a model ሞዴሉ ይሄን ይመስላል። ይሄ ነው ችግሩ። ራሳችን አሁን የቱ ጋር ነው ያለው መፈተሽ እንችላለን። ሁለተኛ ምዕራፍ ሁለተኛ ምን ይባላል? ምሁርነት። ሁለተኛ ምሁርነት ይባላል። እዚህ ሞዴል ቅድም ታስታውሳላችሁ በንቁ አእምሮ ምንድነው የነበረ? ዳውት ኤንድ ወሪ። የተወሰነ ያንተ ክፍል እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ እሻገራለሁ፣ አሳካለሁ፣ ደርሳለሁ፣ ከኑሮ ውድነት በላይ ሆናለሁ ነው። የተወሰነ ደግሞ አትችልም፣ አይሆንም ምናምን ነው የሚለው። ስለዚህ ይቻላል የሚለው ማድመቅ የምንችለው በንቁ አእምሮ ምን ስንጨምር ነው? ትክክለኛና እውነተኛ የሆነ መረጃ እውቀት ስንጨምር ነው። እንደዚህ ስናደርግ በንቁ አእምሯችን ምን ይፈጠራል? መረዳት። ትረዳለህ። ለመረዳት ምን ነው የሚያስፈልገው? ጥናት መጽሐፍ ማንበብ ብቻ አይደለም፣ ግን ከመጽሐፍ ማንበብ ይጀምራል። ትምህርት ከመውሰድ ይጀምራል። ትክክለኛ የሆነ እውቀት በቃ ይሄ ህይወት የሚሰራበት መንገድ አለ። የገባቸው ሰዎች አሉ፣ የተረዱት ሰዎች አሉ። ስለዚህ እንደዚህ አድርጉ ያልኩ ማንጋሊ እሱ ነው ቁም ነገሩ። ምን እንደምታጠና ማጥናት ያስፈልጋል። ምን ነው ማጥናት የምትፈልገው? ህልም ከሆነ ምንድነው ህልምህ? ፋብሪካ ነው። ስለዚህ ፋብሪካ ማጥናት ያስፈልጋል። ሱቅ መክፈት ነው። ሱቅ መክፈት ማጥናት ያስፈልጋል። የ21ኛው ክፍለ ዘመን ጀግኖች ፕሮግራም እዚህ ጋር የምናዘጋጀው ለምንድን ነው? ትናንት አሁን መጥተው የነበሩ እንግዳ በጣም የተከበሩ እንግዳ ናቸው አይደለ? ሁሉ አልጋ በአልጋ የሆነላቸው ነው የሚመስለው። ግን ታሪካቸው ስታዩት ስንት እስር ቤት ነው ያሳለፉ፣ ስንት ፈተና ነው ያሳለፉ፣ ስንት መከራ ነው ያሳለፉ። አሁን በእነሱ ስታያቸው በቃ ያ ችግር አልገደላቸው። እዛ እስር ቤት ውስጥ ሆነው ይጽፉ ነበር አይደለ? 72 ግጥም ጓደኛ አንድ ነው የጻፈ አሉ። ሌላ ሰው ማማረር ላይ ነበረ፣ ሌላ ችግር ላይ ነበረ። አሁን ውድድር አይደለም ግን በቃ ጥናት። ትናንት እዚህ መጥተን ስንሰማ ጥናት ነው። ምንድን ነው? ችግር ማሸነፍ እንደሚቻል። አካባቢያችን ያሉ ሰዎች አብዛኛው ጊዜ እኛ የመሰሉ ናቸው። ስለዚህ እነሱ የሚያስቡት ሀሳብ ከዛ ብዙ የራቅ አይደለም። እነሱ የሚያማክሩን ከዛ ብዙ የራቅ አይደለም። ትልቅ ህልም ስናልምና ህልም ማሳካት ስንፈልግ እነዛ ህልም ያሳኩ ሰዎች ማጥናት ያስፈልጋል። ስለ አእምሮ ማጥናት ያስፈልጋል። የአእምሮ ምንድን ነው? እንዴት ነው የሚሰራው? እንዴት ነው የምንጨነቀው? ይሄ ጥናት አይደለም እንዴ? የአእምሮ እንዴት እንደሚሰራ፣ እንዴት እንደሚጨነቅ፣ እንዴት ወደ ድብርት እንደሚገባ ስትገባ ኦኬ፣ ሁለተኛ በዚህ መንገድ አላስብም ይጋረት አእምሯችን ሁሌ መመገብ አለበት። ስለ ራሳችን አናቅም፣ ስለ ዓለም አናቅም፣ ስለ ኢትዮጵያ አናቅም፣ ስለ አዲስ አበባ አናቅም፣ ስለ ራሳችን እንኳን አናቅም፣ ስለ አተማችን አናቅም፣ ስለ ኒረን አናቅም፣ ስለ አእምሮ አናቅም፣ ስለ ንቁ አእምሮ አናቅም፣ ስለ ድብቁ አእምሮ አናቅም፣ ስለ ለውጥ አናቅም። ለውጥ ሲባል በሀሳብ፣ በስሜት፣ በድርጊት፣ በልማድ፣ በእምነት፣ በፓራዳይም ሲባል አናቅም። እያወቅን ስንመጣ ቀለል ያለ ይመጣል። እዚህ ጋር ስንት ሰዎች ነን? በቃ ይሄ አእምሮ ጫጫታ ስንዘጋው መሬቱ ሰላም እንደሚሆን ያወቅን። ምንድን ነው የሚባለው ያለ? እንዴት ነው ከራሴ ጫጫታ መውጣት የምችለው? ኢስ ፕሮግራም። እውነት ከመሰለ እዛ ይዞ ነው የሚተፈትፈን። አላስተማሩንም ነዋ አባታችን እናታችን። ስለዚህ አላስተማሩንም። ትምህርት ቤት ስለዚህ አላስተማረንም። ትምህርት ቤት ማስተማር ያለበት አስተምሯል። ወላጆቻችን ማስተማር ያለባቸው አስተምሯል። ዘመኑ ተቀይረዋል። ዘመኑ በድሮ ትምህርት ብቻ እናልፈዋለን ብለን ካሰብን ሊጫወትብን ይችላል። ትንሽ አለፍ ማለት መቻል አለብን። ማን መሆናችን ማወቅ አለብን። ምን ማድረግ እንደምንችል መረዳት አለብን። አእምሯችን እንዴት እንደሚሰራ ማወቅ አለብን። ሀሳብ ምንድን ነው? ስሜት ምንድን ነው? ፓራዳይም ምንድን ነው? ልማድ ምንድን ነው? እንዴት ነው መቀየር የምችለው? እንዴት ነው ከተሸናፊነት ወደ አሸናፊነት፣ ከህልም አልባነት ወደ ትልቅ ህልም፣ ከተስፋ መቁረጥ ወደ ተስፋ ማድረግ እንዴት ነው መቀየር የምችለው? you gotta keep studying። ዛሬ ትምህርት አይደለም እንማር ነው። እንመራመር። አለ ጊዜ በሄድንበት ምንማርበት፣ አእምሯችን የምናሰፋበት፣ መረዳታችን የምናሰፋበት፣ ትምህርታችን የምናሰፋበት መንገድ እንሄድ። እንደዚህ ስንሄድ ግራ ይገባናል። በእርግጥ ግራ ይገባናል። ስለዚህ ፓራዳይም ይመጣልና አረቶ ይሄ ትምህርት አያልቅም፣ አርፈ ቁጭ በል፣ ጓደኞችህ ጋር ሂድና ዘናበል፣ ቲክቶክህን ጎርጉር፣ ፌስቡክህን ጎርጉር፣ ጊዜ የለኝም ምናምን ብሎ ያጠፋናል። ግን ደግሞ እንመለሳለን፣ እናጠናለን፣ እንሄዳለን፣ እንሞክራለን፣ ጥፊ እንቀምሳለን፣ ተስፋ እንቆርጣለን፣ እናለቅሳለን፣ እንወድቃለን፣ እንነሳለን፣ ድጋሜ እንማራለን። ኢትስ አ ፕሮሰስ። ማን ነው እናንተ የምታውቁት ሰውዬ በአንድ ሙከራ ሁሉ የተሳካለት? ኦልሞስት የለም። እኔም አውቀው የለም።
ይሄዳል፣ ትሞክራለህ፣ ይሳካል። ትሄዳለህ፣ ትሞክራለህ፣ አይሳካም። ሳይሳካ ሲቀር አእምሮ መጥቶ ያቃውስሃል። ተስፋ ትቆርጣለህ፣ እጅህን መስጠት ትፈልጋለህ፣ ሁሉ ነገር ያስጠልሃል። ግን በንጋታው በህይወት ካለ በአፍንጫ ትንፋሽ ካለ ድጋሜ ትነሳለህ፣ ትሄድበታለህ። አንድ ሰዓት እዛ ነህ። አሁን እንደዚህ አይነት መረጃዎች ያጠና ስትመጣ አእምሮህ ይሰፋል አይሰፋም? እየታየህ አይመጣም? አሁን ለረጅም ጊዜ ምናጠና፣ ምንማር፣ ምናነብ፣ ትምህርት ምንወስድ፣ ሰዎች ሄደን ምንጠይቅ፣ ምንሞክር፣ በተግባር ምንሞክር፣ ምንሄድ፣ ምንፈትሽ ስንሆን ድሮ ከነበረን አመለካከት ሰፋ ያለ አመለካከት፣ ሰፋ ያለ አእምሮ፣ ሰፋ ያሉ ሀሳቦች፣ ሰፋ ያሉ በሮች መከፈት ይፈጠራልና ህይወት በተሻለ መንገድ መረዳት እንጀምራለን። ራሳችን በተሻለ መንገድ፣ ችግሮች በተሻለ መንገድ መረዳት እንጀምራለንና በዚህ መንገድ ከቀጠልን በልባችን ምን ይፈጠራል? ፌዝ ይፈጠራል። ፌዝ ማለት ምን ማለት ነው? ፌዝ የሚባለው የሆነ ሰዓት ይገባሃል። በቃ እንዴት እኔም መግለጽ እችላለሁ? ትላልቅ ሰዎች፣ የበሰሉ ሰዎች፣ በህይወት ፈተናዎች ያለፉ ሰዎች፣ አያታችሁ ሊሆን ይችላል፣ ቅድመ አያታችሁ የበሰሉ ሰዎች ሊሆኑ ይችላሉ። ጀስት በቃ ቁጭ ሲሉ በቃ እምነታቸው ይታያል። ብዙ ፈተናዎች ስታልፍ፣ ብዙ ችግሮች ስታልፍ እና በነዛ ችግሮች ስትቀውስ፣ ስታብድ እና እነዛ ችግሮች ሲያልፉ ስታይ፣ ብዙ ኪሳራዎች ሲመጡ እነዛ ኪሳራዎች ስታልፍና የተሻለ ቀን ስታይ፣ እነዚህ ሰዎች በህይወታቸው የተለያየ ፈተና፣ የተለያየ ችግር፣ የተለያየ መከራ ሲደርሱ እኔ ነኝ እንደዚህ ያደርጋለሁ ምናምን ብሎ እነሱ ያሰቡት ሳይሆን ሲቀርና ግን ህይወት ሲቀጥል ሲያዩ በውስጣቸው የሚፈጠር እምነት አለ። በውስጥ በቃ ፈጣሪ ካልፈቀደ ምንም አልሆነም። ዛሬ ጠዋት ተነስቻለሁ፣ ፈጣሪ ፈቅደ ነው አይደለ? በህይወቴ ደግሞ ትንፋሽ አለ። ስለዚህ የሚያስፈልገኝ ትንፋሽ የመጣ ነው። ይሄ ትንፋሽ ከየት የመጣ መሆኑ አላቅም። ይሄ ትንፋሽ ትምህርት እኮ ግዴታ እኮ ትምህርት ጥናት ምናምን የምንለው ያለን እኮ መጽሐፍ አንብቡ ምናምን ስለማንገነዘብ እኮ ነው። እቺ ህይወት እንደዚህ ብለን ስለማናያት እኮ ነው። በህይወት ነው ያለው። ትናንት መሞት ይችል ነበር። አሁን አንድ አርቲስት ባለፈ እንዳረፈ ሰማሁ፣ ባቡጂ የሚባል አሁን ብዙ ፍላጎት ነበረው፣ ብዙ ምኞት ነበረው፣ ለኢትዮጵያ የነበረው ፍቅር ምናምን ደስ ይላል። ግን አረፈ። ካረፈ በኋላ ያ ሁሉ ነገር እኔ ብዙ ፍላጎት አለኝ፣ ትናንት ብሞት ኖሮ ጌም ኦቨር። ግን በህይወት ነው ያለው። እዚህ ያለን ሁላችን በህይወት ነው ያለነው። ይሄ ትምህርት ቤት የሚያስተምረን አይደለም። ንቁ ከሆንን እና ከራሳችን ድራማ ከወጣን በቃ በህይወት ነው ያለው። this is fantastic። ትናንት ብሞት ኖሮ it would be game። አንድ ቀን ሞታለሁ፣ በቃ አንድ ቀን ሞታለሁ። እስከዛ ድረስ ግን በህይወት ነው ያለው። ቤት ኪራይ አልከፈልኩም። ከቤት ኪራይ በላይ ሞት አለ። ዛሬ እኔ በህይወት ነው ያለው። ከህልም በላይ ህይወት ነው፣ ህይወት አለ። እቺ ህይወት ደግሞ ዝም ብላ አይደለችም የቆመችው። እኔ ማንም የለኝም፣ ማንም የሚሰጠኝ የለም፣ ብቻዬን ነው እንላለን። ይሄ ትንፋሽ ማን ነው የሚሰጠን? ከየት ነው የሚመጣው? ትንፋሹ ከየት ነው የሚመጣው? ከሰፈራችን፣ ከቤታችን ነጻ እኮ አይደለም። እጅግ ከተዘጋጅ ምን እናደርጋለን? ኦክሲጅን ካለቀ ምን እናደርጋለን? ኦክሲጅን ግን ዛፎች ቀይረውት ነው፣ አልጌዎች ቀይረውት ነው፣ ከያለበት ተሰባስበው ይመጣልና እንተነፍሳለን። እቺ ጎሮሮ ውሃ ካላገኘች ምን ትሆናለች? ውሃ ከየት ነው የሚመጣው? ከሱቅ አይደለም። ውሃው ዝናቡ ከየት ነው የሚመጣው? ከተለያየ ሀገር፣ ከኢትዮጵያ ብቻ አይደለም፣ ከተለያየ ባህር። እኔ በህይወት እንድቀጥል ከዓለም ሙሉ ውሃ ይመጣል፣ ትንፋሽ ይመጣል፣ የፀሐይ ብርሃን ይመጣል። ፀሐይ ብርሃን ከዚህ መሬት አይደለም፣ ከዚህ መሬት ውጪ ነው፣ ከዩኒቨርስ ነው የሚመጣው። ምግብ ከኪችን አይደለም የሚመጣው፣ ከሱቅ አይደለም የሚመጣው፣ ከገበሬው ነው የሚመጣው። ገበሬው ከየት ነው የሚመጣው? ከዚህ መሬት። አሁን ሁሉ ሳይክሉ ካያችሁት እኛ በህይወት እንድንቀጥል ሁሌ ተአምር አለ። ተአምር ህልም ሳሳካ አይደለም። እኔ ዛሬ በህይወት መኖሬ ተአምር ነው። በአፍንጫ ትንፋሽ መኖሩ ተአምር ነው። አሁን ከዚህ ስነሳ ለመጨነቅ ጊዜ የለንም ማለት። አሁን ይሄ ኢኮኖምላቸው የሆነ ብስለት ስትደርስ ምን እየገባን ይመጣል? ዛሬ በህይወት ያለው ፈጣሪ ስለፈቀደ ነው እንጂ እኔ አይደለሁም። በአፍንጫዬ ደግሞ ትንፋሽ አለ። ከየት እንደሚመጣ ማላውቀውም፣ ግን የሚያስፈልገኝ ትንፋሽ የተሰጠኝ ነው። የሚያስፈልገኝ ውሃ የተሰጠኝ ነው። የሚያስፈልገኝ ምግብ የተሰጠኝ ነው። የሚያስፈልገኝ ገቢ የተገኘ ነው። ተመስገን።
ይሄ ሁሉ ነገር ከተደረገልኝ ታዲያ ምን ላድርግ? ልደጋ? የተሻለ ሰው ልሁና? የተሻለ ስራ ልስራ? ልደጋ? ልቀየራ? ልሻሸላ? ትልቅ ህልም ላልማ? በዚህ አእምሮ ልጠቀምበታ? ችግር ካለ ችግሩ ልፍታ፣ የሚከፈል ካለ ክፍያው ላምጣ፣ ልስራ፣ ልሂድ፣ ላሳካ፣ ልድረስ። አሁን ወደዚህ ከመሄዳችን በፊት ወደ ትልቅ ህልም አለኝ ከመሄዳችን በፊት እዚህ ጋር ባለን አመስጋኝ፣ ባለን ሰላም፣ ባለን ፍቅር፣ ባለን ደስተኛ የሆኑ ሰዎች ነን። ይሄ ምን ይባላል? እምነት ሲኖረን we are well። እምነት ሲኖረን we are well። በቃ መልካም ሰው ነን። ብጥብጥ አይደለንም፣ ኩርፊያ አይደለንም፣ ጭቅጭቅ አይደለንም፣ መከራ አይደለንም፣ ጭንቀት አይደለንም፣ ቤት ኪራይ አይደለንም፣ ብሔርተኛ አይደለንም፣ ዘረኛ አይደለንም፣ ወረኛ አይደለንም፣ ክፋት አይደለንም። በቃ እዚህ ዓለም መልካም ሰው ነን። እሱ ነው የምፈልገው አይደል? በዚህ መልካም ህይወት ነው መኖር የምፈልገው አይደለ? ትምህርት ቤት ስንሄድ ወላጆቻችን ትምህርት ቤት ሂድና ህይወት ብልሽት ይላል ቢሉ እንሄድ ነበር አይደለም? ትምህርት ቤት ሂድና መልካም ህይወት ኖራለህ ነው ያስኬደን አይደል? ይሄ ሁሉ ህልም ምናምን የምንለው ያለ ነው። ህልም የምናልመው ለምን ነው? የተሻለ መልካም የሆነ ህይወት ልንኖር ነው አይደል? መስሪያ ቤት ሄደን የምንሰራው የተሻለ መልካም የሆነ ህይወት ልንኖር ነው። ግን መሀል ላይ ዋናውን ረሳዋለንና በቃ ለምን እንደዚህ ያለ ለምን እንደዚህ ያደረገ ወይ አንደኛ ለምን አልሆንም ከጎረቤት ለምን አልተሻልኩ ውድድር ሌላ ሀሳቦች ይሰርቁናል። ነው ህልም ከማለማችን ሌላ ነገር ከማድረጋችን በፊት ጠዋት ስንነሳ ረጋ ብለን ቀናችን በጸሎት በምስጋና ጀምራለን። በህይወት ነው ያለው ተመስገን፣ በአፍንጫዬ ትንፋሽ አለ ተመስገን፣ የሚያስፈልገኝ ነገር አግኝቻለሁ ተነስቻለሁ። እቺ ትንፋሽ ብታቋርጥ ኖሮ አልኖርም ነበር። የተወሰነ ቀን ውሃ ባጣ ኖሮ አልኖርም ነበር። እነዚህ ነገሮች ኖሮ አሉ። የሆነች ገቢ ደግሞ አለች። የተሻለ ገቢ እመኛለሁ፣ የተሻለ መኪና እመኛለሁ፣ የተሻለ ቤት እመኛለሁ። እሱ እናሳካዋለን። አሁን መኖር ከቻለ እኛ ልንኖር ትንፋሽ ነው የሚያስፈልገን፣ ውሃ ነው የሚያስፈልገን፣ ምግብ ነው የሚያስፈልገን እንጂ እኛ እንድንኖር መኪና አያስፈልገንም። እኛ እንድንኖር ገንዘብ አያስፈልገንም። እኛ እንድንኖር ህልም አያስፈልገንም። እኛ እንድንኖር በቃ ፈጣሪ መፍቀድ አለበት፣ በህይወት መኖር አለበት። አሁን ይሄ መረዳት ይሄ መገንዘብ ሲኖረን just right now right here ደስ ይላል እና አእምሮአችን አለ። በሱ ደግሞ መጫወቻ አንሆንም፣ እናሳርፈዋለን። አእምሮን እናሳርፈዋለን። ሰው ይርዋል። በተጨማሪ ዛሬ ምን አይነት ሰው ሁኜ ልዋል? ዛሬ ምሽት ምን አይነት ሰው ልሆን? ነገ ጠዋት ምን አይነት ሰው ልሆን? ቤቴ ላይ ቤተሰቤ ላይ ምን አይነት ሰው ልሆን? ድካም የሆነ ሰው ታምረኛ የሆነ ሰው፣ ጨለማ የሆነ ሰው ብርሃን የሆነ ሰው፣ ጥላቻ የሆነ ሰው ፍቅር የሆነ ሰው፣ ሰላም የሆነ ሰው ወይስ የደበረው ሰው? ደስተኛ የሆነ ሰው ወይስ የከፋው ሰው? ምን አይነት ሰው ሁኜ ልዋል? ዛሬ ስንት ሰዓት ልነሳ? ስንት ሰዓት ልተኛ? ምን ላንብብ? ማን ጋር ልሂድ? ምን ላድርግ? ምን ልጀምር? ምን ልሞክር? በቃ just do that። አደግን አላደግንም? እያደግን ነው አይደለ? አሁን እንደዚህ በቃ ጠዋት ስነሳም ሰላም፣ ፍቅር፣ ደስተኛ፣ ጎበዝ፣ ታምረኛ፣ ድንቅ የምንፈልገው አይነት ሰው ከሆነ በሚቀጥለው ቀን ይሄ ሰውዬ ማለም ይችላል። ይሄ ሰውዬ ነው ማለም የሚችለው። ይሄ እኔ ሞት ይሻለኛል ደብሮኛል የሚል ሰውዬ እኔ ድንቅ ነኝ ትልቅን ማለም ይቻላል ቢባል ያው ነው፣ ይሄ ሰውዬ ነው። ውስጥ ተስፋ ከቆረጠ፣ ውስጥ ከተበላሸ፣ ውስጥ ችግር ከሆነ ከላይ የምታስበው ትርጉም የለውም። ሁለንተናችን ነው በሀሳብ በስሜት በድርጊት በልማድ መቀየር አለብን። ይሄ ደግሞ የማንም ሰው ድጋፍ አያስፈልገውም። ጠዋት ተነስተን አመስጋኝ ለመሆን የሰው ድጋፍ ያስፈልገዋል። ጠዋት ተነስተን ደስተኛ ለመሆን የሰው ድጋፍ ያስፈልገዋል። ነገሮች እንደምንፈልጋቸው ላይሆኑ ይችላሉ። ነገሮች እንደማልፈልጋቸው ሳይሆኑ ሁለት አማራጭ አሉ። በእነሱ ተከፍተን ድብርት ውስጥ መግባት እንችላለን፣ ወይ ተመስገን ብለን መብረር እንችላለን። የትኛው ነው ምርጫችሁ? እነዚህ ነው። ነገ ችግር ያጋጥማል፣ ፈተና ያጋጥማል። በሱ ትዋጣለህ ወይስ በሱ ትሻገራለህ ነው። ይሄ ሰውዬ በቃ ጠቃሚ የሆነ ሰው ነው። ለራሱ ለቤተሰቡ፣ ለሀገሩ ጠቃሚ የሆነ ሰው በቃ በህይወት ነው ያለው። ስለዚህ ዛሬ ምን አይነት ሰው ሁኜ መዋል እችላለሁ? ምን አይነት ሰው ነው መሆኑ የምፈልገው? የት ነው መድረስ የምፈልገው? ምንድን ነው ማሳካት የምፈልገው? ምንድን ነው መቀየር የምፈልገው? ህይወት አለው ይሄ ሰውዬ? የለውም። ይሄ ሰውዬ ማለም ይችላል? አይችልም። ይሄ ትክክለኛ ነው የሚያልመው። ይሄ ሰውዬ ሲያለም ከሌላ ሰው የተሻለ እንደዚህ ያለኝ ምናምን ሳይሆን በቃ ጠቃሚ የሆነ አስፈላጊ የሆነ በጎ የሆነ አንድ ማጥፋት ያለብን ምንድነው? እኔ ከጎረቤቴ የተሻለ መኪና መኖር ምንድነው ጥቅሙ? እኔ ከጎረቤቴ የተሻለ ልብስ መኖሩ ለኔ እንደ ህይወት ምን ነው ጥቅሙ? እንደዚህ ብዬ ለመኩራራት ነው ማለት። ይሄ ህይወት እንዲቀጥል የሚያስፈልጉት ነገሮች አሉ።
እኔ ካንተ መብለጥ ለኔ ምንም ጥቅም የለው። ለወሬ ሊጠቅም ይችላል፣ በማህበረሰቡ እንደዚህ ለማለት ሊጠቅም ይችላል፣ ግን እሱ አይደለም። ስለዚህ እሱ ነው ምላ ያለው። በቃ ሰላም ስትሆን ብቻህን፣ ፍቅር ስትሆን ብቻህን፣ ደስተኛ ስትሆን ብቻህን፣ ቀኑ እንደምትፈልገው ማሳለፍ ስትጀምር ውጭው ሳይስተካከል በቃ ደስ ይላል። ስለዚህ ታልማለህ። ምን አይነት ህልሞች የሚያሳድጉ ከሌላ ሰዎች የተሻልኩ ነኝ የሚያስብሉ ህልሞች ሳይሆን የተሻለ ሰው የሚያደርጉ ለቤተሰብህ የምትሆን አይነት የሚያደርጉ ትላልቅ ህልሞች እያለምክ ትመጣለህ። አንድ ላይ ነን። አሁን ይሄ የሄደ ሲሄድ በቃ ማቆሚያ ያለው ማለሙ እያደገ ይመጣል። ህልም ምን ነው ጥቅሙ? ህልም ዋና ጥቅሙ ምንድን ነው? ለእድገት ነው። የህልም ዋና ዓላማው ለእድገት ነው። ወደ ምን ነው የምታድገው? በቃ በአእምሮ ያድጋል። ወደ ምን ያልጋል? ወደ ህልሙ ማሳካት የሚችል ሰው። ህልሜ ባሳካ ኖሮ ምን አይነት ሰው ሆን ነበር? ምን አይነት ኤክስፒሪየንስ ይኖረኝ ነበር? ምን አይነት ጥንካሬ ይኖረኝ ነበር? ምን ያክል ታምር ሰራ ነበር? እንዴት አሸንፍ ነበር? ይሄ ሰውዬ ታመጣዋለህ ወደ ዛሬ እና ያ ሰውዬ ትሆናለህ። ህልሙን እንዳሳካ ሰው ትነሳለህ። ህልሙን እንዳሳካ ሰው ትሰራለህ። ቢከብድህም ህልሙን እንዳሳካ ሰው ትሄዳለህ። ተቀይራል? አልተቀየርክም? ስለዚህ ዋናው እዛ ሳይሆን ዋናው የት ነው? እዚህ ምን አይነት ሰው ነህ? ምን አይነት ሰው ነው? ችግር ገጥመሃል? ችግር ነህ ወይስ መፍትሄ? ሰዎች በድለዋል? ተቀያሚ ነህ ወይስ ከቂም በላይ? ኪሳራ አጋጥመሃል? ኪሳራ ነው የምትሆነው ወይስ በኪሳራው ያደገ የተቀየረ የተሻለ ሰው? እነዚህ ነገሮች በእኛ ቁጥር ውስጥ ናቸው። እናተርፋለን እንከስራለን በእኛ ቁጥር ውስጥ አይደለም። ነገ ሄደን ልንከስር እንችላለን። ይሄ ነው ችግሩ። ስናተርፍ የምንደሰት፣ ስንከስር ምንፈርስ ከሆነ ውጭው ይጫወትብናል። ውጭው በእኔ ቁጥር ውስጥ አይደለም። ምን አይነት ሰው ነኝ? በውስጤ ግን በእኔ ቁጥር ውስጥ ነው። ስለዚህ ሀሳባችን፣ ስሜታችን፣ ድርጊታችን ስንቋጠረው we're in a state of well-being. we are well. ችግር ሲመጣ እንደ አስፈላጊነቱ እርምጃ እንወስዳለን። ፈተና ሲመጣ እንደ አስፈላጊነቱ እርምጃ እንወስዳለን። በራሳችን አእምሮ ግን ያበድን ሰዎች አይደለንም። በራሳችን ሀሳቦች ግን አንሰክርም። በራሳችን ስሜቶች ግን ድራማ ውስጥ አንገባም። ከራሳችን ነፃ ነን። ይሄ ነው ራስን መቀየር የሚባለው። ይሄ ነው ራስን ማሸነፍ የሚባለው። so well you feel in a state of well-being. ቀጣይ ስቴፕ ምንድነው? ኤክስፕረስ ይደረጋል፣ ይገለጻል። ሀሳብህ ላይ ይገለጻል፣ ስሜትህ ላይ ይገለጻል፣ ንግግርህ ላይ ይገለጻል፣ ድርጊትህ ላይ ይገለጻል እና ሰዎች ያዩታል። ይሺ ሲጨንቅህ ሰፕረስ ነው የምታደርገው፣ ለብቻህን ነው የምታፍነው። ስለዚህ ከውስጥ ነው የሚያስጨንቅህ። በቃ ላይክ ባለው ነገር አመስጋኝ ስትሆን፣ ባለው ነገር ደስተኛ ስትሆን፣ ወደ ራስህ ተመልሰህ ዛሬ እንዴት አድርጌ ነው የተሻለ ሰው መሆነው፣ ለቤተሰቤ የተሻለ፣ ለመስሪያ ቤት የተሻለ ሙከራዎች፣ የተሻሉ ስራዎች፣ የተሻሉ ጥናቶች፣ የተሻሉ ስራ ፍለጋዎች፣ የተሻሉ ትምህርት ማሻሻያዎች። ተማሪ ከሆንክ እንዴት አድርጌ ነው የተሻለ ተማሪ መሆነው፣ ሰራተኛ ከሆንክ የተሻለ ሰራተኛ፣ አባት ከሆንክ እንዴት ድንቅ አባት፣ ሚስት ከሆነች እንዴት ድንቅ ሚስት። እና ይሄ ኤፈርት ስታደርግ በአካባቢ ያሉ ሰዎች ያነቡታል። አያነቡት? ከቃላትህ አይደለም የሚያነቡ፣ ኤነርጂ ያነቡታል፣ ኤክስፕረስድ። ስለዚህ ሰዎች ከአንተ መስራት ይፈልጋሉ አይፈልጉም? ከአንቺ ጋር መስራት ይፈልጋሉ አይፈልጉም? ሶ ዩ ፋይንድ ስፒድ፣ ፍጥነት ይመጣል። ነገሮች ይፈጥናሉ። ስትቀየር ነገሮች ይፈጥናሉ። ሰዎች ማማረር ሲፈልጉ ወደ ድሮ ማንነትህ ነው የሚሄዱ። ሰው ሲደብረው ወደ ደበረው ሰው ነው የሚሄደው አይደለ? አንድ ሰው ሲደብረው ሄዶ ዳዊት ድሪምስ ነኝ ድንቅ ነኝ ምናምን አይልም። ምክንያቱም ይቻላል ምናምን ሊለው ነው። ሲደብርህ ልክ እንዳንተ የደበረው ሰው ነው የምትፈልገው። ዛሬ ይደብራል አይደለ? አዎ ይደብራል። ዛሬም ይደብር ቀን ነው። ዳስ the whole thing። ብርሃን ስትሆን ደግሞ ወደ ማን ነው የምትፈልገው? ድንቅ ስትሆን ደግሞ ማን ነው የምትፈልገው? የሚሰራ የሚሄድ የሚያሳካ let's go boom boom boom። እንደዚህ ስትቀየር ሰዎች ወደ አንተ ይመጣሉ ሀሳብ ይዘው። እንደዚህ ፈልገን ነበር፣ እንደዚህ ስራ ፈልገን ነበር፣ እንደዚህ ያላችሁ ባለፈ የሰራው ደስ ይላል፣ አሁን ከባይሰጡ ስራ እንደዚህ ይመጣሉ። ልብ ካላችሁ ስትቀየር ይመጣሉ። ስልክ ይደወላል፣ ሀሳብ ይመጣል። ሀሳብ ይመጣል አይደለም አለ ሀሳቡ ማየት ጀምራለህ። ስትቀየር ማየት ጀምራለህ። እዚህ ስትሆን የሚታይህ ምንድን ነው? የቤተሰብህ ችግር። እዚህ ስትሆን ምን ነው? የህይወትህ ችግር፣ ድሮ ያጋጠመህ ችግር፣ ለወደፊት ሊያጋጥምህ የሚችል ችግር፣ አገሪቱ ያለ ችግር፣
መንግስት ያለ ችግር፣ ቤት መስሪያ ቤቱ ያለ ችግር፣ አለቃ ያለ ችግር፣ ስራ ባልደረቦች ያለ ችግር ስትሆን ችግር ነው የሚታየ። ስትቀየር ወደ ህልሙ ማሳካት የሚችል ሰው፣ ወደ ሰላም ሰው፣ ወደ ፍቅር ሰው፣ ወደ ድንቅ ሰው፣ ወደ ታምረኛ ሰው ስትቀየር ምን ነው የምታየው? አንተን የመሰለ እዛ ጋር ልሂድ፣ እዛ ጋር ልሞክር፣ በዚህ ልሂድ። እየደበረ አይደለም የምትሄደው፣ ደስ ብሎ ነው የምትሄደው። ምክንያቱም አንተን የመሰለ ነው። አሁን ኤነርጂ የተስተካከለ ስለሆነ ሰዎችም ስታናግራቸው ይሰማሉ። ምክንያቱም በቃ ራስህን ማስተር አድርጋል። ራስህን ማስተር ካደረግ መፍትሄ ማምጣት እንደምችል የታወቀ ነው። በዚህ ለረጅም ጊዜ ስንቆይ we're at ease ሰላም ነን። ሰላም ነን ስላችሁ ችግሮች የሉ ማለት አይደለም። ሰላም ነን ስላችሁ ሁሉ ያሰብነው ይሳካል ማለት አይደለም። ግን ከምንወጣለን ከውጭ ወደ ውስጥ መኖር እስር ቤት እንወጣለን። የሰው ልጆች ትልቁ ችግራችን ሲሳካ ደስ ይለናል፣ ሳይሳካ ይከፋናል። እንደዚህ እስከሆነ ድረስ ውጭው ሁሌ እኛ ጋር ጫናለሁ። ሲሰሙን ደስ የሚለን ከሆነ ሳይሰሙን የሚከፋን ከሆነ በቃ ውጭው ሁሌ ቁጥር ውስጥ አለ። በቃ መምጣት የምፈልገው ምንድነው? በቃ ከሞትኩ ነው። አንድ ቀን ደግሞ ሞታለሁ። ዛሬ ግን አልሞትኩም፣ በህይወት ነው ያለው። በአፍንጫዬ ትንፋሽ አለ። የሚያስፈልገኝ ውሃ፣ ምግብ፣ ልብስ፣ መጠለያ ካገኘው ከዛ በኋላ ማሰብ እችላለሁ። የሞከርኩት ተሳካ፣ እሰየው። አልተሳካም፣ የሚሳካበት መንገድ ፈልጋለሁ። ነገርኳቸው፣ ሰሙኝ፣ እሰየው። አልሰሙኝም፣ በቃ የተሻለ ወደቁ፣ እነሳለሁ። አልተሳካልኝም፣ ከዚህ በኋላ እሳካለሁ። እስካሁን ድረስ ከሰራለሁ፣ አሁን አተርፋለሁ። ትኩረቴ ማትረፍ ላይ ነው፣ ማደግ ላይ ነው፣ መቀየር ላይ ነው፣ መሻሻል ላይ ነው፣ መብሰል ላይ ነው። ስለዚህ ውጭው ሳይሆን የሚቆጣጠረኝ ውስጤን ነው የምቆጣጠረው። እኔን የምፈልገው አይነት ሰው ነኝ። ሁሌ ስራ ያስፈልገዋል። ራስህን ማሸነፍ ስራ ያስፈልገዋል። ግን እንደዚህ ከሆነ ይራት ይዝ። ስለዚህ እንደ ቀኑ አትቀያየርም። በዚህ ሲሳካልህ ደስ፣ በዚህ ሳይሳካልህ ክፍት፣ በዚህ ሲሰሙህ ደስ፣ በዚህ ሳይሰሙህ ድብርት አትሆንም። ሁሌ ቀጣይ የሆነ መረጋጋት፣ ሰላም፣ ፍቅር፣ ደስታ ይቻላል ማሸነፍ። ቀን በቀን ትለምደዋለህ። ልማድ ይሆንብሃል። የሆነ ሰዓት ልማድ ይሆንብሃል። ልማድ ሲሆንብህ ፓራዳይም ይሆናል። በቃ በዚህ ስንት ችግር እየመጣ ችግር የለም። ችግር ካለ መፍትሄ አለ። እንደዚህ አይነት ሰው ምን ማድረግ ይችላል? መፍጠር ይችላል። ምን መፍጠር ይችላል? ሀሳብ መፍጠር ይችላል። ምን መፍጠር ይችላል? ህልም መፍጠር ይችላል። ምን መፍጠር ይችላል? ህልሙ የሚሳካበት ሌላ ሀሳብ መፍጠር ይችላል። ምን መፍጠር ይችላል? ህልሙ የሚሳካበት ስራ፣ ዘዴዎች፣ መፍትሄዎች፣ ኪሳራው የሚፈቱ። ምክንያቱም በቃ 10 ወደ ችግሩ፣ 10 ወደ ጭንቀቱ፣ 10 ወደዚህ የማይመለስ ከሆነ፣ ከውጭ ወደ ውስጥ የማይኖር ከሆነ፣ ውስጥ የሚገነባና ከውስጥ ወደ ውጭ የሚኖር ከሆነ በቃ የውጭ ዓለም በእኔ ቁጥር ውስጥ አይደለም፣ ውስጤ ግን በእኔ ቁጥር ውስጥ ነው። በዛ መንገድ ደግሞ ከውስጥ ወደ ውጭ ስኖር ውጭ መቀየር ይጀምራል። ስለዚህ ይሄ ሰውዬ ክሬት ያደርጋል። ምን ክሬት ያደርጋል? ሀሳቦች። ምን ክሬት ያደርጋል? ስሜቶች። ሰውየው ታስሮ ተስፋ መቁረጥ ነበረበት። ምንድነው ክሬት አደረገ? 72 ግጥሞች። ስለዚህ ምን ችግር ውስጥ ነህ አይደለም፣ ምን አይነት ሰው ነህ ነው። ያንተ ማንነት ከችግሩ የተነሳ ነው ወይስ ከውስጥ የተነሳ ነው? ክሪኤሽን ሁለት ሞዴሎች። የትኛው ሞዴል ይሻላል? አሁን ማንኛውም ችግር በዚህ ውስጥ ነው፣ ከዚህ ውጪ የለም። በኢግኖራንስ ሞድ ከሆነ ሁሌ በንቁ አእምሯችን ዳውት ኤንድ ወሪ ነው። ስለዚህ እንፈራለን፣ እንደብቀዋለን፣ ያስጨንቀናል፣ ድብርቱ ይከተናል። ቀስ በቀስ ችግር ማጋጠሙ ሳይሆን ችግሩ በሀሳባችን ስለገባና ስሜታችን ስለተቋጠሩና ማንነታችን ስለተቋጠሩ ችግሩ ያፈርሰናል። በግልም በቤተሰብም በአገርም። ግን ሰፋ ያለ መረዳት፣ ከችግሩ በላይ የሆነ መረዳት ካለን ሀሳባችን ይቀይራል፣ ስሜታችን ይቀይራል፣ ድርጊታችን ይቀይራል፣ ልማዶቻችን ይቀይራሉ፣ እምነታችን ይቀይራል። እምነት ይኖረናል፣ እንደምንሻገር መረዳት ይኖረናል። እንደዚህ የሰፋን ስንመጣ በቃ ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው። ውስጥ የገነባው ስንመጣ ሞር መረጋጋት ይኖራል። ከዚህ ስንቀጥል አዳዲስ ሀሳቦች፣ አዳዲስ ህልሞች፣ አዳዲስ መፍትሄዎች መፍጠር እንጀምራለን። ያስማማናል? ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።